ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። መንግስት ተግባራዊ ማድረግ በጀመረው የማክሮ ኢኮኖሚ ሪፎርም ለኢትዮጵያ ብሔራዊ ባንክ በሕግ የተሰጠው ቀዳሚና ቁልፍ ተግባር የዋጋ ንረትን ማረጋጋት እንደሆነ አቶ ማሞ ምህረቱ ተናገሩ። የኢትዮጵያ ብሔራዊ ባንክ ዋና ገዢ የሆኑት አቶ ማሞ ምህረቱ የ2017 በጀት ዓመት የ11 ወራት የስራ አፈጻጸም ሪፖርታቸውን ዛሬ ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት የብሔራዊ ባንክ ቀዳሚ ተልዕኮ የዋጋ ንረትን ማረጋጋት እንዲሆን በሕግ መወሰኑን ገልጸዋል። የኢትዮጵያ ብሔራዊ ባንክ ዋናና ቁልፍ ተግባር ዋጋ ማረጋጋት እንዲሆን በሕግ መወሰኑን ተከትሎም ባንኩ በወሰዳቸው የተለያዩ የገንዘብ ፖሊሲ እርምጃዎች የዋጋ ንረት በተከታታይ እየቀነሰ መምጣቱንና በዘንድሮ ዓመት አጠቃላይ የሀገሪቱ የዋጋ ንረት ወደ 14.4 በመቶ መውረዱን ገልጸዋል። በዚህ ዓመት ምን አስበን ነበር፣ ምን አደረግ፣ ምን ውጤት አገኘን የሚለውን አለፈላፍ እያልን እናያለን። አንደኛ የተደረገው ነገር ምንድነው? ቅድም እንዳልኩት አዲስ አዋጅ እንዲወጣ ተደርጎ የብሔራዊ ባንክ ቁልፍ ትኩረት ምን እንደሆነ ግልጽ የሚያደርግ አዋጅ እንዲወጣ ተደረገ። በዚህም ለመጀመሪያ ጊዜ የተረጋጋ የዋጋ ሁኔታ ማስፈን የብሔራዊ ባንክ ቀዳሚ ግብ እንደሆነ በግልጽ ተቀመጠ። ስለዚህ አንደኛው የብሔራዊ ባንክን የሞኔታሪ ፖሊሲ ሞደርናይዝ ለማድረግ ከወሰናቸው እርምጃዎች መካከል አዋጁን በማስተካከል የብሔራዊ ባንክን ኦብጀክቲቭ ወይም ደግሞ ዓላማ ክሊር ማድረግ ነው። ስለዚህ ዋጋ ማረጋጋት፣ የተረጋጋ ዋጋ ሁኔታ ማስፈን ቀዳሚ ግብ መሆኑ ግልጽ ሆኗል። ስለዚህ ብዙ ጊዜ የኦብጀክቲቮች ክላሽ በሚኖሩበት ጊዜ አይኖሩም፣ ግን ቢኖር እንኳን የቅድሚያ የሚሰጠው የዋጋ ሁኔታ የተረጋጋ የዋጋ ሁኔታ ማስፈን እንደሆነ ማስቀመጥ ነው። ይህን ተከትሎ ውጤት ያገኘ ከተባለ አንደኛው ቅድም የገንዘብ ፖሊሲ ትልቁ ግብ ምንድን ነው ቢባል የገንዘብ ፖሊሲ ትልቁ ግብ የዋጋ ሁኔታን ማረጋጋት ስለሆነ ወይም ፕራይስ ስቴቢሊቲ ማምጣት ስለሆነ የብሔራዊ ባንክ ጥብቅ የገንዘብ ፖሊሲ መከተል ከጀመረበት ከኦገስት 2023 ጀምሮ የኢንፍሌሽን ትሬንድ በምናይበት ጊዜ ሲግኒፊካንት በሚባል መልኩ እየወረደ በኋላም መለስበታለሁ። ብዙ ጊዜ ስለ ዋጋ ንረትና ስለ ኑሮ ውድነት በምንነጋገርበት ጊዜ ነገሮችን የማቀላቀል አለ፣ ጽንሰ ሀሳብ የማቀላቀል አለ። ግን እውነቱ በአጠቃላይ ኢንፍሌሽን ጥብቅ ገንዘብ ፖሊሲ ከወሰድንበት ጊዜ ጀምሮ ዲክላይኒንግ ወይም ደግሞ በመውረድ ትሬንድ ላይ ነው ያለው ማለት ነው። በተለይ የዘንድሮን ኢንፍሌሽን በምንመለከትበት ጊዜ አሁን ሜይ ላይ ያለው ብንወስድ በአጠቃላይ ኢንፍሌሽኑ 14.4% ደርሷል። የሀገሪቱ አጠቃላይ የዋጋ ንረት ወደ 14.4 በመቶ ወርዷል ማለት ግን በአዲስ አበባ ከተማ ያለው የዋጋ ንረትና በሌሎች የሀገሪቱ ክፍሎች ያለው የዋጋ ንረት አንድና ያው ነው ማለት አለመሆኑን አቶ ማሞ አስረድተዋል። አክለውም የዋጋ ንረትንና የኑሮ ውድነትን ቀላቅሎ ማየት አዝማሚያ እንደሚታይና ይህ ትክክል እንዳልሆነ በመጠቆም የዋጋ ንረት ቀነሰ ማለት ዋጋ ቀነሰ ወይንም የኑሮ ውድነት ቀነሰ ማለት እንዳልሆነ አስረድተዋል። የዋጋ ንረትና የኑሮ ውድነት አንድ አይደለም። የዋጋ ንረት ቀነሰ ማለት ዋጋ ቀነሰ ማለት ማለት ነው። የዋጋ ንረት ቀነሰ ማለት የምርት ወይም የአገልግሎት ዋጋ የሚጨምርበት ወይም የሚያድግበት መጠን ካለፈው ዓመት ጋር ሲነጻጸር ቀነሰ ማለት ነው እንጂ የኑሮ ውድነት ቀነሰ ወይም ዋጋ ቀነሰ ወይም ዲስኢንፍሌሽን መጣ ማለት ደግሞ አይደለም። ስለዚህ አዎ በኢትዮጵያ ውስጥ የዋጋ ንረትን በተመለከተ ጥብቅ የገንዘብ ፖሊሲ ከተወሰደ ጊዜ ጀምሮ እና ሌሎች እርምጃዎች ከተወሰዱ በኋላ መለስበታለሁ የዋጋ ንረት እየቀነሰ ነው። ግን አሁንም ኑሮ ውድነት አሳሳቢ ችግር እንደሆነ በውል እንረዳለን። አቶ ማሞ አክለውም ተግባራዊ መደረግ በጀመረው በዚህ የማክሮ ኢኮኖሚ ሪፎርም ብሔራዊ ባንክ ከመንግስት ጋር ያለው ግንኙነት በሕግ እንዲገደብ መደረጉን ገልጸዋል። በዚህ መሰረት መንግስት ከብሔራዊ ባንክ መበደር የሚችለው በሕግ በተቀመጠው የተገደበ ሁኔታ ቢሆንም በዘንድሮ ዓመት መንግስት ከኢትዮጵያ ብሔራዊ ባንክ አንድም ሳንቲም ሳይበደር ማጠናቀቁን ገልጸዋል። ዓለም አቀፉ የገንዘብ ተቋም IMF እና የዓለም ባንክ መንግስት የጀመረውን የማክሮ ኢኮኖሚ ሪፎርም ለመደገፍ በተስማሙት መሰረትም በቀጣዩ ሳምንት ብድር እንደሚለቁ ተናግረዋል። ሁለቱ ተቋማት በጥቅሉ $750 ሚሊዮን ብድር እንደሚለቁ ያስታወቁት አቶ ማሞ ይህም የብሔራዊ ባንክ የውጭ ምንዛሬ ክምችትን የበለጠ እንደሚያጠናክረው ገልጸዋል።
በአንጻራዊ ዲሞክራሲና ሰላም ከምስራቅ አፍሪካ ስሟ የሚጠራው ኬንያ በተቃውሞ ሰልፍ እየተፈተነች ነው። በምስራቅ አፍሪካ ከሚገኙ ሀገራት በዲሞክራሲና በሰላም በአንጻራዊነት የተሻለች ተብላ የምትወሰደውና ለዚህም የበርካታ ዓለም አቀፍ ተቋማት መቀመጫ መሆኗ የሚነገርላት ኬንያ ተደጋጋሚ የተቃውሞ ሰልፎች መንግስቷን እየፈተኑ ናቸው። የኬንያ ሕጎች በተለይም መሰረታዊ የሆኑት የመቃወም መብት የመሳሰሉ የነጻነት መብቶች ላይ ተራማጅ እንደሆኑ ተደርገው ቢወደሱም ከአንድ ዓመት በፊት የነበረው የጸረ ታክስ ህግ ተቃውሞ ግን ሌላ ተቃውሞን ወልዷል። የኬንያ መንግስት የጸጥታ ኃይሎችም በተቃውሞ ሰልፈኞች ላይ የሚወስዱት እርምጃ እየጨመረ መምጣቱን ዘገባዎች አመልክተዋል። የፕሬዝዳንት ዊሊያም ሩቶ መንግስት የተቃውሞ ሰልፉን የቀጥታ ቴሌቪዥንና የሬዲዮ ስርጭት መከልከሉን የተገለጸ ሲሆን በህዝባዊ ተቃውሞ ቢያንስ 10 ሰዎች መገደላቸው እየተገለጸ ነው። በኬንያ ትልቁ ጋዜጣ ስታንዳርድ ጨካኝ አገዛዝ ሲል በሰየመው አርዕስተ ዜና ከአንድ ዓመት በፊት በጸረ ታክስ ሰልፎች ላይ በጥይት የተገደሉ ዜጎችን በማስታወስ በርካታ ወጣቶችና የሀገሪቱ ዜጎች ጎዳናዎችን ቢያጥለቀልቁም ነገር ግን መንግስታቸው ከማዳመጥ ይልቅ ጆሮውን ዘግቶ በታጠቁ የጭነት መኪናዎችና ወታደራዊ ኃይል መገዳደር ይዟል ሲል ወቅሷል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርከመን ግን ፖሊሶች የተሞከረውን መፈንቅለ መንግስት በማክሸፍ አስገራሚ የሆነ የቁጥጥር ስራ አከናውነዋል ሲሉ አሞካሽተዋል። በሰላማዊ ሰልፍ ስም በህዝባችን ላይ የጥቃት፣ የዘረፋ፣ የጾታዊ ጥቃትና ውድመት ያደረሱትን ወንጀለኛ አናርኪስቶችን እናወግዛለን ያለው የኬንያ መንግስት ሰልፈኞቹ በፖሊስ ጣቢያ ላይ ጥቃት በማድረስ 300 የፖሊስ መኮንኖችን አቁስለዋል ሲል አስታውቋል። በተቃውሞ ሰልፉ በርካታ ንብረት ላይ ውድመት የደረሰ ሲሆን አንዳንድ ከተሞችን ከተቃውሞ ሰልፉ በፊት ወደ ነበሩበት ለመመለስ ብዙ ዋጋ እንደሚያስከፍል የገለጸ ሲሆን የተቃውሞ አጋጣሚውን በመጠቀም በርካታ የዝርፊያ ወንጀሎች መፈጸማቸውን የኬንያ የመረጃ ምንጮች አመልክተዋል። ይሁን እንጂ የጸጥታ ኤጀንሲዎች ባደረጉት ምርመራ በከተማ ውስጥ በሰላማዊ ሰልፎች ላይ መሰረተ ልማቶችንና ሌሎች ንብረቶችን ያወደሙ እነማን እንደሆኑ ተደርሶበታል ተብሏል። ከጥቂት ሳምንታት በፊት የ31 ዓመቱ አክቲቪስትና መምህር አልበርት ኦጃዋንግ በፖሊስ ቁጥጥር ስር ከዋለ በኋላ በማቆያ ጣቢያ ውስጥ ህይወቱ አልፏል። ግለሰቡ በቁጥጥር ስር የዋለው የአንድን ከፍተኛ የፖሊስ መኮንን ስም አጥፍቷል ተብሎ ቢሆንም በደረሱበት ጥቃቶች ሳቢያ በእስር ላይ ሆኖ ህይወቱ በማለፉ በናይሮቢና ሌሎችም አካባቢዎች ቁጣ ፈጥሮ ሰንብቷል። አሁን ላይ ከዓመት በፊት የፕሬዝዳንት ሩቶን ውሳኔ ያስቀየረው የተቃውሞ ሰልፍ መስዋዕቶችን ለመዘከር የወጡ ተቃዋሚዎች ከጸጥታ አካላት ጋር የገቡበት ፍጥጫ ከባድ ሆኗል። ፕሬዝዳንት ዊሊያም ሩቶ በአመጽና እሳት በማቀጣጠል ሳይሆን ለሀገሪቱ የሚበጅ የተሻለ ነገር የሚመጣ ከሆነ በፍቃዴ ስልጣኔን እለቃለሁ ማለታቸውም እየተዘገበ ይገኛል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።